የሚታወቀው ሳምንታዊ እሁድ የምንገናኝበትና ስለ ዲናችን የምንመካከርበት የጥያቄና መልስ ፕሮግራም ነው። ወደ ጥያቄና መልሱ ከመግባቴ በፊት አንዳንድ ለጉርሻ ያክል የተወሰኑ የምንመካከርባቸው ነጥቦች ይኖራሉ። ያስለመድነው ነው። ለተወሰኑ ደቂቃዎች ትታገሱኛላችሁ ኢንሻአላህ። ያው ለላህያሉ ጌታ አላህ ሱብሓነሁ ወተዓላ የኛን ወንድማማችነት የአማንያንን ህብረት የአማንያንን መተጋገዝ ስብዕናችን እርስ በርሳችን የተከባበርን እንድንሆን ለላህያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ ገልጾልናል። ትክክለኛ ወሬ እንድናወራ ፍትሃዊ እንድንሆን ቀጥ ያለ ወሬ እንድናወራ መሰረት ያለው እንድናወራ እንዲሁም ደግሞ አድሏዊነትን እንድንርቅ እንድንቆጠብ ለላህያሉ ጌታ በተከበረ በሆነው ቁርአኑ ነግሮናል። ያ አዩሃ الذين آمنوا እናንተ አማንያን ሆይ እተቁላህ አላህን ፍሩ አለ። አማንያን ተቅዋ ባህሪያቸው ነው። مع ذلك نبههم الله عز وجل على التقوى እተቁላህ አላህን ፍሩ اثبتوا على التقوى አላህን ፍሩ አላህን በመፍራት ላይ ቀጥሉ ጽኑ አደራ እተቁላህ ወቁሉ ቀውለን ሰዲዳ ትክክለኛ ፍትሃዊ ሚዛናዊ ቀጥተኛ የሆነ ንግግር ተናገሩ። አትዋሹ፣ አትቅጠፉ፣ በሰዎች ላይ አትጫኑ፣ ሰዎችን አትበድሉ፣ ይቅርባችሁ። ይሄ ከናንተ የሚጠበቅ የናንተ ባህሪ አይደለምና ተው እያለ ነው። ቀጥተኛ የሆነ ንግግር የተውሂድን ቃል ተናገሩ። ቀጥተኛ ንግግር አይ አድላ ትክክለኛ ፍትሃዊ የሆነ ንግግር ተናገሩ። ሰው አትበድሉ፣ ሰው ላይ አትውጡ፣ ሰውን አትዘልሙ፣ ሰውን አትጨቁኑ፣ ሰው አታስለቅሱ፣ ሰውን ቅር አታስብሉ፣ በሰው ላይ የተለያየ ነገር አትፈልፍሉ፣ ይቅርባችሁ እያለ ነው አላህ። ይህ ሽልማቱ ዩስሊሕ ለኩም አዕማለኩም ወየግፊር ለኩም ዙኑበኩም ኃጢአታችሁን ይቅር ይላችኋል፣ መልካም ሥራዎቻችሁን ይቀበላችኋል፣ ለወደፊት ለመልካም ሥራ እጩ ያደርጋችኋል አላሁ ሱብሓነሁ ወተዓላ። ይሄ ለኛ የተሰጠ ምክር ነው። እዚች ጋር ያይዤ አንዳንድ ጥቆማ የምሰጣችሁ ይኖራል። አጠር ያለች ምክር ማለት ነው። كما قال الإمام المنذري رحمه الله في الترغيب في ستر المسلم والترهيب من هتكه وتتبع عورته يعني المسلم እንከኑን ወይንም ደግሞ ጉድለቱን እየፈለጉ ለማህበረሰብ ማጋለጥ ማለት ይህ አውሬነት ነው። አውሬነት፣ ጨካኝ አረመኔነት። ሰው ራሱን ቅዱስ ያደርግና ሰዎችን ያረክሳል። ሰው ራሱን ንጹህ ምንም አይነት አይብ የሌለበት አስመስሎ የሌሎችን አደባባይ ላይ ያሰጣል። እያወጣ ሌሎችን ያጋልጣል። አደባባይ ላይ ጉድ በሉ እያለ ይለቃል። ይሄ አንድ አማኝ ነኝ አላህን እፈራለሁ ቀብር ጥያቄ ያለብኝ የውመል ቂያማ ምን ይሻለኛል እንደ እውነት አልፊ ሆነኝ ሲራጥን በትክክል ሻገረው ይሆን ወይስ ከሚጣሉት ነኝ ከሚወድቁት ነኝ ብሎ ህሌናውን ምንም አይነት የማይጎረብጠው እርጥብ የሆነ አካል ይህንን አውጥቶ የሰው አይብ እንከን አደባባይ ላይ ያሰጣል። ምን አልዓጀብ! ይሄ በጣም የሚገርም ነው። روى الإمام مسلم رحمه الله تعالى من حديث أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله ملاكتنيا اندهالو من نفس عن مسلم كربة من كرب الدنيا نفس الله عنه كربة من كرب يوم القيامة ومن ستر على مسلم ستره الله في الدنيا والآخرة والله في عون العبد ما كان العبد في عون أخيه. نبي عليه الصلاة والسلام وإنك لعلى خلق عظيم አንተ በታላቅ ስነ ምግባር ውብ እጹብ ድንቅ በሆነ ስነ ምግባር ላይ ነው ያለኸው የተባሉት የኛ እንቁ ነብይ ሙሐመድ አለይሂ ሰላቱ ወሰላም ይህንን ምክር ነው የመከሩ። ርካሽነት፣ ዝቃጭነት ዝምባዊ ባህሪ ካልሆነ በስተቀር እንጂ ሩህሩህነት ያለው ሰው አላህን የሚፈራ እንደው እንዳይጋለጥ የፈለገ የሰውን አይብ ስትር ዋጥ ቀብር ነው ለሚስጥር። ይህንን አሳምረህ ያዥ አሳምረሽ። በጣም ብዙ ዝርክርኮች ስላሉ ነው የሆኑ ደማቸው የሚፈሉ ሴቶች አሉ። ደማቸው የሚፈላ የእህቶቻቸውን አይብ አደባባይ ማስጣት የሚወዱ እንደዚህ አይነት ብክል ያሉ መርዝን ደቅነው የሚጓዙ ምላሳቸው ላይ መርዝ የተገጠመ ጭንቅላታቸው ላይ መርዝ የተገጠመ ቂመኛ እንደዚህ አይነት ሴቶች አሉ። እንደዚህ አይነት ወንዶችም አሉ። አላህን ፍሩ፣ አላህን ፍሩ።
ያለው አይብ እስኪንትና አናዳኛለች እሷንማ ጉድ አወጣዋለሁ ምን ትሰራለች ብለው ዳሰሳ ይገባሉ። ልክ በቃ FBI ይሆናሉ በሰው ላይ CIA ሆነው ይንቀሳቀሳሉ። ወይንም ሞሳድ በቃ የሙስሊም እህቷ ሞሳድ የምትሆን ሴት አለች። በወንድሙ ላይ ሞሳድም ይሆናል። ደካማ ለዲኑ ደካማ ለሱናው ደካማ ለማህበረሰብ ያለው እይታ ደካማ ሆኖ በእህቱ ላይ እንደዚሁ በሙስሊም ወንድም ላይና በሙስሊም እህት ላይ ሞሳድ የሚሆኑ እንደዚህ አይነት አደገኛ መርዛማ ሰዎች አሉ። አላህ ይጠብቀን። ወላሂ በጣም መጥፎ በሽታ ከእንደዚህ አይነት እኮ ሌላ ህመም ያመማቸው ሰዎች ይሻላሉ። በቃ ኮሮና ያለባቸው ወይንም ደግሞ ተላላፊ ሌላ በሽታ ያለባቸው ሰዎች ይሻላሉ ከነገረኛ ሴትና ከነገረኛ ወንድ፣ አፈንፋኝ ከሆኑ ሴቶችና አፈንፋኝ ከሆኑ ወንዶች ማለት ነው። በሽታ ማህበረሰብን የሚያለያዩ ባልና ሚስትን የሚገነጣጥሉ እህትማማቾችን የሚነጣጥሉ የሚያባሉ እንደዚህ አይነት አውሪያዊ ባህር የተላበሱ ሰዎች አሉ። ይሄ ሱስ ነው። ነገረኝነት ሱስ ነው። የሰው አይብ ማውጣት ሱስ ነው እኮ ልጆች፣ ሱስ ነው። ወላሂ በጣም መጥፎ በሽታ ነው። እንደው አላህ ይጠብቀን እንጂ መላእክተኛው እንዳሉ ይሄ ነበር መሆን ያለበት። መነፈሰ ሙስሊምን ቁርበተን ከሙስሊም ወንድሙ ከሙስሊም እህቷ ላይ አንድን ጭንቀት የገላገለ መነፈሰ አይ መን አዛለ ያስወገደ እህቱ እንዳትጨነቅ እህቷ እንዳትጨነቅ ጭንቀቷን ምን ሆነሽ ነው አይዞሽ ችግር የለም እኔ ሸፍነዋለሁ እኔ እንዲህ አደርገዋለሁ ብላ የእህቷን ጭንቀት የወንድሙን ጭንቀት አንድ ጭንቀት የሙስሊምን ጭንቀት የገላገለ ሚን ኩረቢ ዱንያ ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውመል ቂያማ ከቂያማ ቀን ጭንቀት አላህ ያን ቀን እንግዲህ ያን ቀን የውሙ ላ የንፈዑ ማሉ ወላ በኑን የውሙን لا ينفع فيه مال ولا بنون إلا من أتى الله بقلب سليم ምንም የማይጠቅምበት ዕለት ጭንቀዛን ጊዜ ማን ገንዘብ ተከፍሎ የሚላቀቁበት እኮ አይደለም። ምድርን የሚሞላ ብዙ ቢሊዮን ቶን ወርቅ አምጥተህ ካሳ ከፍለህ ነፃ የምትወጣበት ዓለም አይደለም። ግን እዚህ ዱንያ ላይ የወንድምህን ጭንቀት የእህትሽን ጭንቀት አንድ ጭንቀት መጋራትሽ የውመል ቂያማ ጭንቀትሽ እንዲገላገል ትሆኛለሽ። ይሄ ነው ዘዴው። በቃ ይሄ ነው መሆን ያለበት። ሰው ለወንድሙ ሰው ለእህቱ ማሰብ አለበት። እህቴ እንደዚህ ሰውን ለመጣል ሰውን በቃ ለማዋረድ ሰውን ዝቅ ለማድረግ ዲግሪውን ለመቀነስ ለማርከስ እስከዚህ ድረስ በቃ የሸተተ የተበላሸ ቲማቲም አድርጎ የሰው ልጅ ለመጣል لماذا ايتها الاخت المسلمه هل هذا ينتظر منك انت مسلمه اذا كنت من جمله المسلمين ከሙስሊሞች ሙስሊሞች ጉያ ሙስሊሞች ክልል ውስጥ የገባ ሰው ባህሪው እንደዚህ ባህሪው ይሄ ነው። ቀጠሉ ነብይ አለይሂ ሰላቱ ወሰለም ወመን ሰተረ على ሙስሊም በሙስሊም ላይ አይብን የሙስሊምን አይብ የሰተረ ሰተረሁ الله في الدنيا والاخره ሁለቱም ዓለም አላህ ይሰትረዋል። እያንዳንዴ እኔም ልሁን አንተም ሁን አንቺም ሁኚ ጀርባችን ላይ ጉዳጉዳ አለ። በቃ ለሰው ገጻችንን ጥሩ ንጹህ ወርቀት አቤት ቅዱስ በቃ እንደው ለመላእክነት እኮ ትንሽ ቀረን መስለን ለሰው እንታያለን። እንትና ርካሽ የሚሰራው ስራ እንትና አይቡ አደባባይ ላይ የወጣ ራሱ በራሱ ጊዜ ራሱን ያጋለጠ ራሱን በራሱ ጊዜ አደባባይ ያወጣ ወደ ቢድዓ እየተጣራ ወደ ሽርክያት እየተጣራ اذا كان مجاهرا في معصيته ያ ሻኑን አኸር ሌላ ጉዳይ ነው። ግን ተደብቀሽ ሆነ ቦታ ላይ እንከናየሽ እህትሽ ላይ ዋጥ አድርጊው። ቀብር ሁኚ ቀብር በቃ ለህድ ያለው ቀብር አደራ ተብላ ተነግራ ስትጣላ ሂዳ ታወራለች ለጓደኛዋ። አደራ ብሎ ነግሮት ሲጣለው ዝክ አወጣዋለሁ ፋይልህን የጋ ነው ይላል። አላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት ጦቢዓ ነው? ምን አይነት ባህሪስ ነው ይሄ ባህሪ ነው። ይሄ በቃ አንድ ማለት አሁን እሺ አንቺም እሺ ሰለፍያ ነሽ ማሻአላህ ኒቃብ ማሻአላህ ቂራአት ተከታተያለሽ ማሻአላህ አቂዳ እንዴ አቂዳ የያዘ ሰው ወንጀል አይጉደውም እኮ አልተባለም። ወንጀለኛ አይባልም።
ብቻ ዶሪ ሀታ ምን ክንጂ ሌላው እኮ ችግር የለበትም እኮ አልተባለም። ሸህነት አልተባለህም፣ ሸኪሻ አልተባለም። ይሄ የለም፣ እንደዚህ አይነት ትምህርት የለም። ይጎዳል፣ አደጋ ታው ታይ في الدنيا والآخرة الله يسترها በቃ ሰጥተው ያስከው ዋጥ አድርገው ለጓደኛም አትንገር። ያንተና አይብ ካየው ለኔ ለጓደኛ ለቅርብ ጓደኛ እንደ ለባለቤቴ ለምን ብዬ ነው መነግራት የእንትናን አይብ አምጥቼ የሆነ ወንድሜ የሆነ ቦታ ላይ የሆነ ነገር ሲወድቅ አየሁ። በቃ ሰው ነው አጠፋ አይደል? አዎ የሆነ ነገር ላይ ወደቀ። አንቺዬ ብዬ ማታ ለሚስቴ ቀስ ብዬ ምን ብዬ ነው ማወራው? ለምን ብዬ ነው መነግራት? ለምን እዛ ሰው ላይ መጥፎ ነገር ይደርባት? ወይ እኔ እንደው ጠንካራ ሰለፍይ ይመስለኝ ነበር። አንተ ለካ እንደዚህ ነው እንዴ ተበል እንደ ባለቤት አላደርግም፣ ማድረግ የለብኝም፣ ማድረግ የለብሽም፣ ማድረግ የለብህም። አታውራ እንት ወንፊት አትሁን። እስኪ ቆጠብ በል በቃ እንደው ዙሪያ ጥምጥም ሰው ቀዳዳ መሆን የለበትም። ምን ነው በቃ አፍም ለሆነ ነገር የተቀመጠ ነው። ይሄ አጂብ በጣም ይገርማል። ይኸው والله في عون العبد ما كان العبد في عون اخيه الله ባሪያውን በመርዳት ላይ ቀጣይ ነው። ያ የሱ ባሪያ ወንድሙን በመርዳት ላይ እስከ ቀጠለ ድረስ እኔና አንቺ የአላህን እርዳታ እንፈልጋለን፣ ቋሚ እንዲሆን እንፈልጋለን አይደል? አዎ እህትሽን እርጂ። አቋራጩ መንገድ ይሄ ነው። ከዚህም በፊት ተባብለናል። አቋራጩ ዘዴ ትክክለኛው መስመር የብልጦች አካሄድ ይሄ ነው። በቃ እህትሽን እርጂ፣ ወንድምህን እርዳ፣ አግዝ፣ እህትህን እርዳት። አላህ ሱብሓነሁ ወተዓላ አንተን በመርዳት ላይ ይቀጥላል። ይሄ ነው ብስለት። وروى مسلم من حديث أبي هريرة رضي الله تعالى عنه أن النبي صلى الله عليه وسلم قال يا الله ملائكتنا اندهال لا يستر عبدا في الدنيا عند الله باريا ليلاني الله باريا الدنيا لاي عيبون انكنون عيدبك اللتم إلا ستره الله يوم القيامة الله يقيامة كان بيستره انجي تملكتو ايو ميداو يلايان يا ميدانا ይሄ ሜዳ ይላያል። እዚህ የወንድምህን አይብ ብታወጣ የምታወጣው ለሚያውቁት ሰዎች ብቻና ብቻ ነው። የውመል ቂያማ ግን ይኸው የድሮ ማህበረሰብ የወደፊቱ ማህበረሰብ አሁን ያለው ማህበረሰብ የሚቀሰቀስበት ዓለም ላይ ጉድ ይፈራል። እዛ ነው የምትጋለጠው። እዛ ይሄን ያህል ቁጥር ማለት ህዝብ ውስጥ ማለት ነው። ስለዚህ ዛሬ ከሰጠር የውመል ቂያማ አንተን አላህ ይሰትርሃል፣ አላህ ይሰትርሻል። በቃ እህትሽን ስትሪ፣ ወንድምህን ስትሪ። እስኪ ይሄን ፈዲላ እናያዘው። እስኪ ይሄን ያዘው። በቃ በቀል ነው አለቀ። በቃ የታባቱ አወጣዋለሁ። እሺ ወጣ ምንም እናገኘዋለን? መልፋኢዳ ስሜትን ማርካት ካልሆነ በስተቀር እንጂ ወይ ደግሞ አንተ ራስህ ከኔ ባስከነ የሚል ካልሆነ በስተቀር እንጂ ስንቶች ወደቁበት። በዚህ ስንቱን እናጋልጣለን ብሎ ወደቀ። አታቁም እዚህ እነ ሰለፊያ ዳዕዋ ተብሎ ሁለት ተከፍሎ አብራር ጀማል ስንት አይብ እንደው ምንም የማይታወቅ ኡስታዞቹ ላይ ሳይቀር እታች ያለ ማህበረሰብ ነው። በውጭ ማይክ እንዴ አጃይብ እኮ አጃይብ ውስጣችን ንግል ውስጣችን ቁስል ለብሎ እኮ ነው የወጣ ነው። ቁስል ለሐውለ ወላ ቁወተ ኢላ ቢላህ። እሱ እንዳለበት የመጣል ሩጫ ይሄ እንደዚህ አይነት ዳዕዋ ሰለፊያ እንደዚህ አይነት ዳዕዋ የዓቂዳ ሰው የተውሂድ ሰው የሱና ሰው ሰለፊያ እኮ ካፖርት አይደለችም። ሰለፊያ ከገበያ መንገዛት እኮ አይደለችም። ሰለፊያ ሙጀረድ ዛዕም እኮ አይደለችም። السلفية علم وعمل اتباع الكتاب والسنة بفهم سلف الأمة ይሄ ነው የተቀመጠው። ሰለፊያ ተገዝቶ የሚመጣ አይደለም። ያ አብደላህ እተቂላህ አንቺም አላህን ፍሪ፣ አንተም አላህን ፍራ። ዋጥ አድርግ። አይብ ማውጣት አይደለም። ካለ መረጃ ሁጃ ካለ አንድ አካል ካጠፋ ሱና ላይ ቢድዓ ላይ የሆነ እንከን ቢድዓ ካመጣ ሱናን ከተቃረነ ሽርክያ ከገባ ተውሂድን ከተወ ሙጃሂር ከሆነ በማዕሲያው ኡማን ወደ ጥመት የሚወስድ ከሆነ ቀጥቀጥ በል ረዳድን ቢሁጀቲ ወቡርሃን። በቃ ይሄ ግዴታ ነው። አጅር ታገኝበታለህ። ለዚህ ነው ሙብተዲዖችን አፈውታን ጠይቃቸው ረመዷን ሲመጣ ያንን ሕዝብይ ብለን በእርጃ የፈረጅ ነው በሕዝብያነት የተናገርንበትን አካል ሁሉ አፈውታን ጠይቅ። ለምን ረድ ያደረግነው ራሳችንን ለማርካት ሳይሆን
ከዲኑ ላይ ዘብ ለማድረግ ነው። ኡማ እንዳይበላሽ ጥረት ነው። ስለዚህ እማይሰተራለ የሚሰተራለ እወቁ። በቀል አትበቀሉ። ረድ ስናደርግ ራሱ የበቀል ስሜት የሚሰማ ከሆነ ተወው፣ ረዱ ይቅርብህ። ወደ ግል ጉዳይ የሚሄድብህ ከሆነ ትውት አድርገው፣ ዋጥ አድርገው። በቃ ይቅር ያንተ ረድ በቃ ይቅር። አየህ ዲኑ ላይ ደግሞ የሆነ ነገር ያደርሱበታል ካልክ ለአላህ በለና ኢኽላስ ይኑርህና ኢንሻአላህ ስሜቴን ለመቆጣጠር እንደዚህ አድርጌ እሞክራለሁ አምቀዋለሁ ብለህ ለአላህ ብለህ አጅር የምታገኝበትን ገለጻ ግለጽ። ይሄ ማለት አህለል ቢድዕ ሲፈነጩ ተዋቸው፣ እንደፈለጉ እንዳሻቸው አትንካቸው እያልኩ አይደለም። መናገር ያለብንን መናገር ባለብን ልክ እንናገር። ልኬት ይኖረው፣ ሚዛን ይኖረው፣ አካሄድ ይኖረው። ይሄ ሲኖር በጣም ጥሩ ነው። አንድ ሐዲስ ልንገራችሁና ይበቃኛል ኢንሻአላህ። እዚህ عن ابن عباس رضي الله تعالى عنه عن النبي صلى الله عليه وسلم النبي عليه الصلاة والسلام رواه الطبراني ورجاله رجال الصحيح من يلالو نبي عليه الصلاة والسلام من ستر عورة أخي ستر الله عورته يوم القيامة يوندمون عيب يدبك أسو يوندمون أنكن يدبك أسو يوم القيامة أنكنون قدلة عيب نور الله يدبك لنا. ومن كشف عورة أخيه المسلم يمسلم وندمون عيب يقلت الدبابي لا ياسد أدقمو كشف الله عورته الله يسون حفرة قلا الله يسون عيب يعود أبتان حتى يفضحه بيا في بيته بيته قوادا قبطو يواردوا أي كرمه وندمون أسلقسو أسدنقطوت وقبو قرط يلال عيبو كوسيوتا اندزي تبلح اللالو لا إله إلا الله نمينو من علبات مسوت وبتو إنيا وانجل كالسرانو بلاي الله زندي لك أربي چلال ممكن راسوني چالنو بوستو مانا راسوني چالنو اندزي هادر قال لچالو انچي والله اندزي هادر قال لچالو ينيا نسو بتلي سنتاينة تلتلا سيتالا لا حول ولا قوة إلا بالله إنا لله وإنا إليه راجعون بقل يهونو مالتنو በቀል እንተና ትዛርጊ ትዛሱጥቼ የታባቷን ታደርጋታለሁ እኔን እንድሰርታኝ አልለቅም። በቀል እህተሽ እንደዚህ ትበቀያለሽ። ለአላህ ሰጪው ያንቺን ጉዳይ እንደዚህ አይነት የሚያስጠላ ባህሪ ይሄ እቤት ውስጥ ራሱ እቤተሰብ እባሏ ጋር መኖር ማትችል እንደዚህ አይነት ሴት ደግሞ ወይ ወደ ዳዕዋ ውስጥ ብቅ ካሉ ወይ ወደ አቅሪነት ብቅ ካሉ ወይ እንደው ወደ ጀማዓ ብቅ ካሉ የነዚህ ጉዳቱ ከካንሰር በላይ ይጎዳሉ። በጣም አደጋ ነው። እቤታቸው መስማማት ማለት ሁለት ሰው ጋር መኖር የማይችሉ አሉ። ባህሪያቸው የሚገርም ማለት ነው። የሚገርም አስተካክል አንተም አይሄድም የሚጠቅመን እኔ ብቆጣህም ታላቅ ወንድምህ ነኝ በእድሜ ልበልጥህ እችላለሁ። በቃ ልቆጣሽ በደንብ አድርጊስም የሚጠቅምሽን ነው። እኔ ይሄን አድርጊ ተበላሽ አይደለም እያልኳል። ተስተካከይ ደግሞ ተስተካከይ። በቃ አለቀ። ዋጥ አድርጊ። ሚስጥር ዋጭ ሁኚ። ይልመድባችሁ ይሄ እንዶ ቱልቱላነት ወንፊት አትሁን። ወንፊት ያሸዋ ወንፊት አትሁን። በቃ እስኪ ያዝ አይባየሽ አይደል ያዝ እንጂ ወሬ ማሞቂያ ሻይ ተፈላ ሰው ነው የሚነሳው። እናንተ ጫት ተከለከለ ሰው ያኘክ ጫት ባከለከል ምን እዛ እንንትና ይቀማሉ። ቁጭ ብሎ ያንን ጫይ አውዳይና ይሄንን ገለምሶ እንከት ያረገ የሚቀመው ይሻላል። አንተ ወንድምህን እየቃምክ እኮ ነው። አንቺ እህትሽን ሽት እያደረግሽ እየቃምሽ የወንድም ስጋ የእህት ስጋ መብላትን ያለሽ ቁርአን እኮ ነው። ምን የሰው ስጋ ያኘክሽ ምን ልዩነት አለሽ ከጫቃሚ? ጫቃሚ ታውጃለሽ እንደ ቅጠል የበላ በፍየል እየመሰሉ በምን እየመሰሉ ያመጡታል። ይሄ ሁሉ ግን የሰው ስጋ በል ነው እንዳለ ቁርጥ እኮ ነው እየበላችሁ ያላችሁት ጥብስ እንደዚህ የሰው ስጋ እያደረጉ እያላመጡ እየጋጡ አጥንት እስከሚቀድረስ እያገላበጡ እያሰጡ ጫቃሚ እንደው እንዴት እንደሚዘገንነኝ ጫቃሚ አቤት ፍየል እንደ የፍየል እንትን እኮ ነው እየበላ ያለው። አላህ የማንኛው ነው የሚጎዳው? ማን ነው እየቃመ የሰው ስጋ የሚበላው ነው ወይስ ቅጠል የሚበላው ነው? ማን ነው እየጎዳን ያለው? ኡማን እያባላ ያለው?
ኡማን እያሳከረ ያለው ኡማን እያጫረሰ ያለው ኡማን እያጋደለ ያለው ኡማን እያራራቀ ያለው እየፈረካከሰ ያለው እየሰነጣጠቀ ያለው ወንድምና ወንድምን ጀርባ ያሰጣጣው እህትና እህትን እያባላ ያለው ማን ነው? ነገረኛ እንጂ ማን ነው? ሐሜተኛ እንጂ ማን ነው? ስጋ በል እንጂ ማን ነው? ይሄ የወንድሙን የእህቱን ስጋ የሚያኝክ እንደዚህ አይነት አውሬነት ይሄ እንደው በኔና ባንተ አሁን ጫትን ማውገዝ እንደው ያምርብናል። አሁን በጫቃሚ እኔና አንተ እንሳለቃለን። በአላህ እኔና አንቺ እንሳለቃለን። አሁን በጫቃሚ ነው እንሳለቃለን። የሰው ስጋ ጋጥ እያደረግ ላ ሐውለ ወላ ቁወተ ኢላ ቢላህ ያውም እኮ የሞተ የወንድምን ስጋ የሞተች የእህትን ስጋ ማለት እኮ ነው። እንደዛ እኮ ነው። ይህን ትጸየፋላችሁ አይደል? ያን እንደ መብላት ነው ብሎ ለኃያሉ ጌታ ነግሮት ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ተቁላህ እተቁላህ ወላሂ ተቁላህ በጣም አሁን ዑለማና ዑለማ ሲጣላ ዑለማዎች ሲጣሉ ደረሳ ነው ያለው መካከል ላይ ሴት ስትጣላ ሌላ ሶስተኛ ሴት አለች። አረመኔ የሰይጣን ወኪል ማለት ነው። ብን ምትል ከዚህኛው እዛኛው ቤት ከዚህኛው በዛኛው በአንዱ አድሬሷ አንዷ ጋር ትጻጻፋለች፣ በሌላው ሌላ ጋር ትጻጻፍና ታያይዛቸዋለች፣ ታላኩሳለች፣ ጉድ ትላታለች፣ ትሄድና ታሞቃታለች። እኔ እኮ በጣም የምታዝንሽ እህትሽ ትመስለኝ ነበረ ምን አይነት ናት ብላ ታቀጣጥላታለች፣ ነዳጅ ትጨምራለች። ታከዳ ተልፈዓል። ይሄ ነው እንግዲህ ተመልከቱ የሚሰራ ስራ ማለት ነው። መንግስትና ህዝብ ሲጣላ ነገረኛ አለ። ዓሊምና ዓሊም ሲጣላ ነገረኛ አለ። ባልና ሚስት ሲጣላ ነገረኛ አለ። እህትና ሲጣላ ነገረኛ አለ። ወንድምና ወንድም ሲጣላ ነገረኛ አለ። ስጋውን በልቶ ነው የሚያባላው። እንደገና ተመልከቱ። ይሄ ነው ጫቃሜን የሚያወግዘው። ይኸው ወደ ራስ መለስ በልና ጉድ በልማ አንተ ነው። ይኸው አንቺን ተመልከችማ፣ ራስሽን አዳምጪ፣ እኔም ራሴን ልስማማ። እውነት እያማሁ ነው እየቦጨኩ ነው እንትና። አዎ አሁን እኔ ጫቃሜ ያወግዛለሁ። እኔ የእህቴን ስጋ እየበላሁ በይ እስኪ ራስሽን ውቀሽ። ስንት ጫቃሚ የሚበልጠው አለ ጀልብያ የለበሰ፣ ስንት ጫቃሚ የሚሻላት አለ ኒቃብ የለበሰች፣ ስንት አለች። ነገረኛ ሰው የምታጣላ የምታባላ ጫቃሚ እያልኩ አይደለም፣ ግን በጣም የምንገርም ሆነን ከዚህ መስተካከል በቃ ፏ በሉ። ይሄን ነው። ጀዛኩሙላህ ባረከላሁ ፊኩም ሐያኩሙላህ ወሐፊዘኩሙላህ ወረዓኩም። አላህ ነገረኛን አላህ ያዝልን ኢንሻአላህ አላህ ያዝልን። ሰላም ያለው ወንድማማችነት፣ ትማማችነት፣ መከባበር፣ መዋደድ፣ መናበብ የሚባለው ነገር ባህሪያችን ነብያዊ ትእዛዝ የምናከብርና ትክክለኛው መስመር የምንጓዝ ጀግና የሱና ልጆች አላህ ያድርገን። ይሄንን ነው የምለው። السلام عليكم ورحمة الله وبركاته. بارك الله فيكم حياكم الله وبياكم.